ምን ያለ አዎ አለሽ እስከ ወጣሽ ድረስ አለሽ እስካሁን ላይፍ ዜድ ሚቲንግ ክፈቲ ዜድ እሺ አሞካለዲ አመጣሽ ሙካለዲ እሺ ሌሎች ሀሳብ የሚቀበል ማዚ ከታች ነው ተባባሉ ሴትዮ ሰላም ላይ ነው ተረጋጊ ጫጫታ አለኝ እሺ ከታች ትቆያለሽ አንቺ ሰላም እንዴት ናችሁ መጀመሪያ ግን እና በኋላ ተመልሰት ግባ አሪፍ ሀሳብ የሚሰጡት ጠንከር ያሉት ቢናገሩ አሪፍ ነው ስለሚቀጥል ማለት ነው ከዛ ይቀጥላል እሺ ዜዲ ከታች ቆይ ማሪ አንቺ ከታች ነው ይሰማሻል ስራ ላይ ሆንሽ ነው እሺ ዩዘር ቀጥይ እኔ አስገባችኋለሁ ዩዘር ቀጥይ መጥቶ ይሰራል ያለ ቪፒኤን ክፍት ሆኗል ቲክታክ ከዚህ በኋላ ተፈቅዷል ማርያምን ታሳያቸዋለሽ ውዴ አሉ አይሰማንም ከታች ነው ነው ያለ ቪፒኤን ይሰራል ተፈቅዷል እሺ ዩዘር እኔ ይቅርታ ሰዎች አቤት ማይል ኦር መልስ ማይሰጥ ሰው ወደ ታች ማፈር ነገን በተስፋ እንዴት ነሽ ሩቲ ማረለች ሩቲ እንዴት ነሽ ማማ ጠፋተው ደህና ነሽ ጥሩ ባልነፋ እመጣለሁ አንዳንድ ቀን እንዴት ነሽ ደህና ነሽ ወይ አራጥጥብን እንዴ የጥንቷ አለሽ እንዴት ናችሁ ደህና ናችሁ ደህና ነን ማርያም ወደ ሀሳብ የመሰለኝን ሀሳብ መስጠት ትችላለህ አዎ ትችያለሽ ቤቱ ሀሳብ መስጫ ነው መሰለኝ አዎ ትችያለሽ መሳደብ አይቻልም እንጂ ያለሽ ስድብማ እኔ መልሳደብም ግን ከስድብ ውጭ ነጂያ ከስድብ ውጭ ሀሳቦች የፈለጋችሁ መናገር መብት አላችሁ እኔ የምለው እዚህ ጋር አሁን ሩታ እነሱ የሚሰሩት በጣም ነው የሚያስጠላው እንደዚህ አሁን እንደ ተመልካች ባየነው ከሆነ በቃ ሩታ ይሄንን ነገር ለምን አታቆሙም እንደዚህ አይነት ለምን ትሰራለች እሱ እንቢ ቢሉ ሄዶ ምናምን ይባላል እውነታው ግን እንደዛ አይደለም እውነታው እሱና እሷ አልተለያዩም ያው ድራማ ነው የሚሰሩት ድራማ እየሰሩ ሳለ ሆኖ ግን ድራማ እየሰሩ ያለ ሆኖ ግን እሱ ምንድነው የሚያደርገው አታስቆሙኝ በኋላ አስተያየትኛላችሁ እሱ ምንድነው የሚያደርገው ከዚህ የሚሆን ከት አሁን ሩታ እንደዚህ ናት ብለን እያወራን እያለ እሱ ከዚህ ያሳወስቶ ዛሬ ሩታ ጠንካራ ናት ምናምን እንደዚህ ብለን እያወራን እያለ ነገ ምን ያደርጋል ነገ ደግሞ እያስለመን ያመጣታል እሱ አሁን ይሄ ነገር ለሱስ በየቦታው ዩቲዩብ ገብታችሁ እዩ ስንት ቦታ ነው ሴትነታችሁን እስከምትጠሉ ድረስ ሴትነታችንን እስከምንጠላ ድረስ በቃ እኛ እሷ ይሄንን እንደማሰራው ስለምናቅ ነው እንጂ እኮ በጣም ያስጠላ በጣም የወረደ ምንም አይነት ትምህርት የሌለው በቃ ሁሉንም ሰው ሴት የተባለ ሰው ሁሉም ሰው በቃ በጣም ጭንቅላታችን የሚነካ ነገር ስንት ዩቲዩብ ነው አፋቸው ለከት የሌለው ለሷ በያዝነው እንኳን ለሌላው ሴት ልጅ ለሚከታተላቸው ሴት ልጅ እንኳን ክብር የሌላቸው ሴት ልጅ በዚህ ልክ አንቋሽው ያወሩ እሱ የልጁ እሺ ፈታት ምን እንበል ተፋቱ እንበል የልጁን እናት በዚህ ያክል የሄደ መጣ የትኛውም ወጠጤ ዩቲዩብን ከፍቶ መጥቶ ለዩቲዩብ ለቪው ብሎ ይሄን ያክል ክብሯን ነክቶ በፊልም እንኳን በየትኛውም ፊልም ያላየነውን በዚህ ልክ ዝቅ አድርጎ ሲናገር ለሱ ምን ይሰማዋል እሱ ምን አይነት ደስተኛ ነው በዚህ እሺ አልፈልጋትም ብሎ ተለያይተው ከሆነ ለምን በዩቲዩብ ይለቃል በዩቲዩብ መጥቶ እሱ ዩቲዩቡን የኡስታን አስገብቶ በዩቲዩቡ ገብቶ አንቺ እንደዚህ ነሽ አልፈልግሽም እንደዛ ብሎ ማውራት ጀግንነት ነው ወይስ ትምህርት አለው ነው እኔ ያልገባኝ ነገር ምንድነው ይሄ ትምህርቱ እንዴ እሱ መብቱ ነው እሺ ድራማውን እንተው ይሄ ሪል ነው የምንበል ተባቷል እሺ እንበል እንደዛ ከሆነ ለምን ዩቲዩቡን ሰጥቶ ዩቲዩብ አምጥቶ በዩቲዩቡ በተከታታይ እንትን ብሎ ቀርጾ ወደ ሚዲያ አምጥቶት እንደዚህ የሚባል ነገር የለም ግን አንቺ ሱታ ምን አይነት ሁኔታ ውስጥ ብትሆኚ ነው ምን ብትሆኚ ነው ይሄንን ነገር ለመስራት ለዚህ ሰው ሁሉ ስንት ሰው በዩቲዩብ ክብርሽን ልጅሽን ቤተሰቦችሽን ሁሉም ዝቅ አድርጎ ሊሰራ የለም ሰጫለሽ እንዴ ከዚህ እኮ እኛ አሁን ምን ብለን ለአንድ ሰው እንኳን እንትን ልትሆኚ ራሱ አይዞ ልትዩ ራሱ ልታበረታችሁ ራሱ እኮ አሁን እኛ ግራ የተጋባንበት ጊዜ ነው እንዴት አድርገን እኛው ሳይሆን ስትጎዳ ማየት አንፈልግም ማንኛውም ሴት በተለይ ሀቅ ነው ያዘች ሴት አሁን እኛ ሀቅ ስለያዘች ነው ከሷ ጎን ነው ስለምናቃት ነው እንደዚህ በቃ ሴት ሆነሽ እኮ ያለ አግባብ የምትመጪበት ያለ አግባብ ከመጣሽ ማንም ሊሰማሽ አይችልም አሁን ልክ እንደርመና ማለት ነው አሁን እሷ በቃ
አይተናታል። ብዙ ለፍታለች፣ ለብዙ ሰው ለውጥ እንትን ሰበብ ሆናለች። እሱን አይተናል። አሁን ላይ ደግሞ ግን በቃ እኛ ከጎናም ለመሆን እንዴት ነው ይሄን ቢሆነው? በቃ ተለያያችሁ ነው መብታችሁ ነው። ማንም ሰው የፈለገውን ነው ህይወት የሚኖረው። አንተ እሷ እንደውም በግድ የምትለው እንኳን እንዴ አልፈልግሽም ካልኮ እሷን ለማግኘት ይችላል። ሚዲያ ላይ መጥቶ አንቺ እንደዚህ ነሽ ብሎ የልጅን እናት ከማንቋሸሽ ከማዋረድ እኔ እንጃ ምን ልበላችሁ። ሴት ልጅ የወለደ እንደዚህ አይልም። በየትኛውም ፊልም እንደዚህ አይነት ፊልም ነው ብሎ ሲሰሩ ራሱ እንደዚህ አይነት ነገር አይቼ አላውቅም። አብዛውባችሁ ግን ሩታዬን የምትሰሚ ነገር ከሆነ ምናልባት አንቺ ባልሽን እሱ ያዘሽን እየሰራሽ ይሆናል። ባልሽን ታዘሽ ሊሆን ይችላል። ግን ደግሞ አንዳንዴ ፈጣሪን መፍራት ጥሩ ነው። የነገ ቀን እኮ ዛሬ በሰራንበት ምላስ የነገ ቀን ምላሳችን ፈጣሪ ሊይዘን ይችላል። ሁሌ እንደዚህ አንሆንም። ፈጣሪ ዝም ብሎ አንድ ቀን ሊይዘን ይችላል። ስለዚህ ወደ ራሳችሁ ብትመለሱ። ሩታ በተለይ ወደ ራስሽ ተመለሽ። የማንም እንትን አትሁኝ፣ የማንም ቻናል ማሳደጊያ አትሁኝ። አሁን በዚህ እኛ በሰጠነው መልስ እርግጠኛ ነኝ ወስዶ የሆነ ነገር ያሰራታል። አውቃለሁ። ጀግናና ስንል አስለምዶ ያመጣታል። የሆነ ነገር ስንል ደግሞ የሆነ ነገር አድርጎ ያመጣታል። አውቃለሁ። ፍሬ በሚሰጠው ሀሳብና እዚህ በሚሰጠው ሀሳብ ነው እሱ ቪዲዮ ይዞ የሚመጣው። ግን ደግሞ አንዳንዴ ፈጣሪያችሁን ፍሩ። እንደዚህ ሰው ሁሌ በበሽታ ይያዛል፣ በተለያየ ነገር ይያዛል። እንደዚህ እንደሆናችሁ አትኖሩም። እኛ እኮ አሁን ምንም የሚጎድልብንም የሚቀንስብንም ነገር የለም። ነገር ግን የሆነ ያወቃችሁ ሰው ሴት ልጅ የትኛውም ሴት ልጅ ስትጎዳ ማየት እንደዚህ ማየት ያስጠላል። ጨርሻለሁ። ካጠፋም ይቅርታ አድርጉልኝ። ይቅርታ አንድ ጊዜ ላውራ። በመጀመሪያ ማለት ነው በመጀመሪያ ውሸታም ናት። አመጣጧ በውሸት ስለሆነ መጨረሻውም ዝም ብሎ ይሁን የሚያስጠላ ነገር ሆነ። መጀመሪያ ስትመጣ አዲስ አበባ ነኝ አለኝ። ጉራጌ መሆን ያሳፍራል እንዴ? ሀገሯን ጠልታ የአዲስ አበባ ልጅ ነኝ ብላ ሸብረክ እያለ መጣኝ። እንደዛ ይባላል እንዴ? ቆይ አሁን ነይ ማሬ ማንሽ ስለ ምናምን አይደለም፣ ስራ ነው። ነጭ የመጣ ጥናዛ በቃ ዝም በይ ሸዊት خلاص። አመጣጧኛ እኮ አልጠፋንም። እንዴት ነው ቆሻሻ የሚሰራ ጥናዛ የኦሮሞ ተወላጆች ነው። خلاص ቆይ ልንገርሽ እንትና ማነው ነገ ምንድነው ነገ በተስፋ ሚችን ክፈች ማሪ። የወላዋ ልጅ ማለት ነው። መፈጠራሽ እስክታይ ድረስ እዚህ ሰድቤሽ እንዳላወጣሽ ጌስት እንዳትልክ እሺ። አመጣጡ አይደለም እኛ እዚህ ያዝነው በሚሰሩ ስራ ነው። ነገ በተስፋ ሚችን ክፈች። ሚታችሁ ማትከፍቱ ከሆነ ሚዝም ትሰራላችሁ እናንተ ሲጀመር። ታብታብ አርጉ ታብታብ ኮፒ ሊንክ ሼር ቫይራል እንዲወጣ። ዛሬ የስድብ ማስተናገጃ አይደለም። ወደዛ አስወግዷት በብሎክ ማለት ነው። አለዛ ታዳምጥካታች ነጃሳ ሀሳብ ልታስቀይር ነው። ብቻ ነው እኛ የምንፈልገው ሀሳብ ብቻ ነው። ሀሳብ ያለው ሀሳቡን ይስጥ። ቆይ ሩትዬ ካላ እየተሰቀለ ነው ልጅት የለና ተሰቀልኩት በሩታ በታይ ያለውን አውርጃት ይሄንን አብሽ ነው የተሰቀልኩት። አውርጃት። እንዴት ዋላችሁ? ደህና ዋላችሁ? እግዚአብሔር ይመስገን። እንዴት ዋልሽ? ደህና ነሽ? ራሳችንን ጠብቀን ገበን ማለት ነው። እንዴት ናችሁ? ሁላችሁም ሰላም ብያችኋለሁ። እየሰማሁ ነበር። ያወራች ልብስ የምትሸጠዋ ልጅ ቤት ኦኬ። ምን ላይ ቋጭ ዝም ብላችሁ የመጣላችሁ ሀሳብ ስጡ። እሺ እኔ ሀሳብ ልስጥ። ታስቂኛለሽ እኮ እውነት። ሀሳብ ልስጥ። ሩታ ሀሳብ ሰጥተሽ ውልቅ ጌታን አንዳንድ ጊዜ ሀሳብ ሰጥተሽ ውልቅ በገዛ ቤቴ ውልቅ አሉ። አንቺ ውልቅ በይ። እኔ ውልቅ አይደለም። ለምን ብዬ ነው ውልቅ ብለው?
ላንቺ አይደለም እቺ ልጅ አስገቢያት። እቺን አሁን እንትና አሁን ታዲያ ማርያምን ሀሳብ ስሬስ ሀሳብ ልስጥ። ጌታን ባለፈው ራሱ እንደዚህ ቤቴን ከፍቼ እንደዚህ ስላሽቃባጭ ተብያለሁ። እኔ በበኩሌ ክርስቶስን ከእህቱ ከምናቸው ከመንምናቸው የሚሰሩት እንዳለ አንድም አይጥሙኝም፣ አንድም ያስጠሉኛል። ኦልሬዲ ማለት ነው ትልቅነታቸውን የማያውቁ ውሸታም ከውሸት ናዳ የተፈጠሩ ናቸው ዩቱበሮች ጠቅላላ። አንደኛ ማለት ነው። ሁለተኛ ደግሞ ሲቀጠል እኔ የተጣላ ሰው የማቀው ማይገናኝ ሰው ነው። ማይገናኝ በቃ ጭራሽ አይገናኝም። ልጅ ነው የሚያገናኘው። ልጃቸው ብላኛለች። ካሁን በፊትም ደግሞ አላለችም ካለች እናንተ ፍርድ ለፊት መታ ትናገር። ሩታ እኔ የሚያገናኘኝ ከአብርሃም ጋር ልጄና ልጄ ብቻ ነው ብላኝ ነው የመጣሁት ከአዲስ አበባ ስመጣ ማለት ነው። ከዛሬ ወዲህ ቪዲዮ አልሰራም ልጄና ልጄ ብቻ ነው የሚያገናኘኝ አለችኝ። ቃል በቃል ማለት ነው ያለችኝ ለኔ ማለት ነው። ቃል በቃል ልጄና ልጄ ነው የሚያገናኘኝ። ከዛ ውጭ በምንም ከሱ ጋር ልንገናኝም ልንሰራም አንችልም ስትለኝ በቃ አሪፍ ነገር ነው ይሄ። የራስሽን በጣም የሚወዱሽ ኦዲየንሶች አሉሽ፣ በጣም ምርጥ የሚባሉ ልጆች አሉሽ። እነሱን ይዘሽ አንቺ ወደፊት ሂጂበት፣ ግፊበት አልኳት። እይታቸው ሲጎል ቡዜም ምን አለች መታ እኔ አለች በሷን አንኖርኩም አሜሪካ ዲዛይን ተመረ በዲዛይንሽ አሰሪ ምን ወጥሽ በስተርጅና ቲቲቲቲቲ ያስብልሻል። ታዲያ በሷ ካልሆነ እስቲ እኔ አሁንም ነገም ከነጎዳም ለዩቲዩበሮች ማስተላልፈው ለሁላቸውም ዩቲዩበሮች ማስተላልፈው የሩታን ከትንሽ እስከ ትልቅ ዩቲዩበሮች የሩታን ፎቶ ሳትለጥፉ የሩታን ስም ሳትጠሩ ሩታ ያሌለችበትን እይታ አምጥተን አወዳድረን እናንተ እይታ አታችሁ ተመልሳችሁ የሆነ ነገር ፈልጋችሁ እሷ ጋር ትሄዳላችሁ እንጂ ብትሞቱ አትቀሯትም። ብትሞቱ ለምን አንደኛ ኦዲየንሷን አይታችኋል። በጌም ይሁን በምንም ደረጃ ኦዲየንሷ ስላወቃችሁ ትመጣላችሁ። አነፍንፋችሁ በዛም ብላችሁ በዚህም ብላችሁ በዛም ብላችሁ ትመጣላችሁ። እሷም ከዚህ ሰውዬ የማይቆርጥላት ነገር ምን እንዳለ አላውቅም። ሰው ልጅ ተጋብቶ ይፋታል። አዎ ይለያያል። ልጅም ኖረ ምንም ኖረ ብዙ አርቲስቶች ተፋቷል። ብዙ ነገር ሆኗል። ይሄ ልጅም እንዳለችው በስህተት ሊፈጠር ይችላል። ይሄ ልጅ በስህተት ነው ሲጀመር አይገባቸውም። ይሄ ልጅ አንደኛ ልጅ ማለት ክብር ማለት ነው። ልጅ በ6 ወር የተንገላታ ልጅ ያየሁት ይሄ ልጅ ነው። ክርስቶስን በ6 ወሩ ስንት ስቃይ አየ። ይሄ ዱዳ ልጅ ማለት ነው። ስንት ነገር አየ። እንደ ነገ ሲያድግ እኮ አንገላታችሁኝ ብሎ ሊከስም ይችላል። በ6 ወሩ እንዴት ነው የ6 ወር ልጅ ማለት እኮ እኔ እንጃ ስቃዩን አንዴ ጂምቤ ሲሄድ አንዴ ሎሚ ሲጠጣ አንዴ ምስል በምስቃዩ ነው እነሱን ኑሮ የሚያቃናው ስሎሚ እየጠጣ በመስቃዩ ነው ጂም ቤት እየሄደ አንድ ቪዲዮ ይቀረጻል። ልጁ ራሱ ተንገላታ ከነሱ ጋራ ማለት ነው። ልጄን መልስ፣ ልጄን አትይ፣ ልጄን ሽጠው፣ ልጄን መልሰው። ይሄ ልጅ ስንት ቪዲዮ ተሰራበት፣ ስንት ነገር ሆነበት። ኦኬ ሸቀላችሁበት ልጁ ራሱ ማለት ነው። ገና ሳድግ ኩት ሳይ ምንድን ነው የሚማረው? የእናንተን ውሸት ይዞ ነው የሚያድገው ልጁ። ቀጥታ የእናት አባቱ ውሸት ይዞ የሚያድገው ማለት ነው። ለምን ንጹህ ዜጋ ለምን አታፈሩ? ጥሩ ልጅ ለምን አታፈሩ? ሁለታችሁም ብትሆኑ አንቺም ልጅሽን ድብቅ አድርገሽ በቃ ልጁ ማየት ባለበት በስነ ስርዓቱ ማየት ይችላል። ከዛ ውጪ ግን ሌላ ቪዲዮ ምናምን የሚባል ኖ ብለሽ ራሱን መመለስ የምችለው ወይዘሮ ሩታ ናት። ኖ አልፈልግም የእናንተ ቪዲዮ ማናችሁ መጠገቤ እንዳደርሱ እኔ ራሴ ሊያቅተኝ ብላ ቆርጣ ብትነሳ ማንም ኤርሜላን አይደለም የኤርሜላን እናትም አንጥቶ ያግባት። የኤርሜላን አይደለም የኤርሜላን 3 4 ያግባ መብቱ ነው። ያግባ ካገባ የእሷ ደግሞ የተሻለ ነገር ይመጣላት። ልጅ ናት፣ ትንሽ ናት፣ ወጣት ናት፣ ጎበዝ ናት። ከሱ የተሻለ ነገር ይመጣላታል እንጂ ከሱ ያነሰ ልጅ መውለድ ማለት ቁምትና አይደለም። ልጅ ስለወለድሽ ወደኋላ ቀረሽ ማለት አይደለም። ልጅ ወለድሽ ማለት ነገ አታገቢ ማለት አይደለም። በጣም ታገቢያለሽ፣ ትሞሸሪያለሽ። የተሻለ ኢሮፓ ወስዶ የሚያዝናና ባል ታገኛለሽ። ግን ምንድነው ይሄን ለማድረግ ደግሞ ቆራጥነት፣ ውሳኔነት ያስፈልጋል። አብርሃም ሄደ። የአብርሃም አይነቶች 18 19 ባል ሊመጣልሽ ይችላል። ይሄን ደግሞ አስረግጬ ነግሬሽ ነው የመጣሁት። ግን ምንድነው ልጅ ስለወለድሽ እዛ ጋር ተሰባብረሽ የቀረሽ መስሎሽ ሊሆን ይችላል። ኖ የወለደ ተሞሽሮ ስንት አርቲስቶች አሉ አይደል እንዴ? ወልዶ ከብሮ አግብቶ የተንቢ እንዳለችው እናንተ ዩቲዩበራችሁ ቢቆም ለማኝ ነው የምትሆኑት። ለምን ወጣችሁ መስራታችሁማ? ምንድነው ስራችሁ ምንድነው? ወይ ልብስ ቤት የሆነ ነገር ከፍታችሁ የሆነ ነገር ሰርታችሁ አሳይታችሁን አታውቁም። ተለወጡ እነዚህ ልጆች ሰርቶ ተለወጡ ብለን እናንተን አርአያ ተከትለን እንድንሄድ አይደለም። ሁሌ ዩቲዩብ ላይ ብቻ ለቅሶ መርዷችሁን ነው የምንሰማው ማለት ነው። ግን ይሄ ነገር ደግሞ በጣም እንዳለችም በክራይ ቤት ሶፋ ምናምን ስለደረደራችሁ አይደለም፣ በመዳም ቤት ላብ ስለገዛችሁ አይደለም፣ በመዳም ቤት ልጆች ስላለፈላችሁ አይደለም።
ስለሚወዳችሁ ነው ሰው ያደረገላችሁ። ግን እንደዚህ ጭምልቅልቅ ስትሉ ደግሞ በጣም ያስጠላል። ያን ነገር ለምን አደረጋችሁለት? ለምን ሰጣችሁ? አይደለም ሰው ለሚወደው ከዛ በላይ ያደርጋል። ስለወደድኳት እኔ ለአንዷ ምንም ላደርግላት እችላለሁ ከወደድኩኝ ማለት ነው። በእኔ ማንም ሊያገባው አይችልም። ግን እንዲህ ደግሞ ጭምልቅልቅ ብላችሁ ውሸታችሁ ስትዋሹ በጣም ታስጠላላችሁ። እኛ ስለወደድናችሁ ነው መስለኝ በህማማት ሰርጌር ነው ስንረገጥ ስንሰደብ እንደዛ ስንሆን ምንድን ነው ያላችሁ መታችሁ የድሮ ልጆች ስተናችኋል ብላችሁ እስክታወሩ ድረስ የደረሳችሁት። እኛ ለእናንተ ስንል ስንሰደብ ቲክቶክ ላይ በትልቅ ዩቱበሮች ቲክታከሮች ስንሰደብ ስለምንወዳችሁ ተነስተን በሂማማት ሰርጋቸውን ሄድ ነው። ግን ያ ነገር ቀርቶ አዳዲስ ቅፈላ ዘዴ ጀምረህ የመጣው አብርሃማን እኔ ለብር የሚሞት ሰው አንደኛ ያየሁት አንተን ነው። ክርስቶስን በጣም የምታስጠላ ሰው ብትኖር አንተ ነው። በጣም ማለት ነው። ለምን አንደኛ ኦዲየንስን ማክበር የድሮ ከ50,000 አንስቶ እዚህ ያደረሱ ግን ኦዲየንሶች ግን ያላከበር ዛሬ አንተን የሚወዱክን ልጆች እኔ እግዚአብሔር ቲክቶክ ላይ ያየው አንዳንዴ በሳቅ ነው የምሞተው። ለምን ከ50,000 አንስቶ ያከበሩህን ልጆች ያላከበርክ ሰውዬ ዛሬ አዲስ የመጡትን ታከብራለህ ማለት ዘበት ነው። 50,000 የነበርክ ሰብስክራይብ ሩታ መጣች ስንል ዛሬ እዚህ ጋር ደርሰህ ደረትክን ነፍተህ ልትሄድበት የቻልከውም ከእግዚአብሔር በታች የድሮ ልጆች ናቸው። ያ ነገር ተፋልጠን ተሳድበን ተቆርጠን እዚህ ጋር ደረስን። ግን ክብር የላችሁ። ክብር ካሌለው ሰው ጋር ደግሞ ወርደን እንደዚህ ማለት አንችልም። ግን ሩታም ደግሞ ለምን ታለቅሳለች ለምን ያስለቅሳታል ለምትሉ ሰዎች ሀቢብ ትፈልጋ ወዳ ፈቅዳ ነው ይሄን ነገር ተነጋግሮ ቁጭ ብሎ ምሳ እየበሉ አውርቶበት ዛሬ ምን እንስራ ዛሬ ምን ካራክተር ተሰጥቷት ነው የምትሰራው። ይሄ ነገር ደግሞ ይቅርብሽ ብዬ እኔ ራሱ በአንደበት ቁጭ ብለን አንድ ጠረጴዛ ላይ ቁጭ ብለን ነግሬያን የመጣሁት ይሄ ነገር ኦዲየንሶችሽን ያስከፋብሻል፣ ልጆች ያሳጣሻል፣ በሱ ስር በሱ አይን ያውሻል፣ ልጆችሽን ያሳጣሻል፣ በጣም ብዙ ልጆች አለሽ ብዬ ቁጭ አድርጌ ነግሬያን የመጣሁት። በጣም የሚወዱሽ እጅግ በጣም አንቺ ስትከፊ አብሮሽ የሚከፉ የመዳን ቤት ልጆች አሉ። ይሄን ደግሞ ከእግዚአብሔር የተሰጠሽ ስጦታ ነው። ይሄን እንዳታጪው ብዬ አስረግጬ ነግሬያታለሁ። አይ ብላ ይሄን የምትል ደግሞ ከሆነ ልጆችም ውሳኔያቸውን ይወስናሉ። እስከ መቼ ከሷ ጋር እያለቀሱ ይኖራሉ? ሀቢብቴ እንዴ ሰው እኮ ደግፉኝ እስኪ አግዙኝ ብሎ እኮ ሰው እንዴት እንደሚሆን አይታጭ። ይሄ እግዚአብሔር ስጦታ የተሰጣት ስጦታ የምታበላሽ ከሆነ ራሷን የምትጎዳው ራሷ ናት። ጌም ከነጎዳ ማስረግጬ በአካልም ነግሬያታለሁ። በዚህም ይኸው እየነገርኳት ነው። እነዚህን የመሳሰለ ሰው ማጣት ማለት በጌም ላይ አይተዋለች። ህዝብ ጉድ እስኪል ድረስ ምን ያህል ፍቅር ነው ምን ያህል ነው ብሎ አብርሃም ሩታን ተደግፎ ነው እዚህ ጋር የደረሰው። ይሄ የማይካድ ሀቅ ነው። እኔ እሱንም በአካልም እቤቱ ቁጭ ብዬ ነግሬዋለሁ። እቤቱ ቁጭ ብዬ እኔ ሚዲያ ላይ ስለሆነ አይደለም አብርሃም አንተ ብዬዋለሁ። ሩታ ስላለች ነው ብዬዋለሁ። ሩታ ማለት የእሱ የፊቱ ገልጽ ናት። ሩታ ማለት የአብርሃም ሞገሱ ናት። በቃ የአብርሃም ሳይሆን የአቤላ የነዳኒ የነሜሪ የሁላቸውም የዩቱበሮች ጠቅላላ ከአዲስ አበባ እስከምንም እስከ ሁሉም ሀገር ያሉት ሩታ የዩቱበር ድምቀት ናት። የእነሱ ሽፋን ናት። በቃ ሩታ ከተባለ ምን ያህል እይታ እንደሚኖራቸው ስለሚያውቁ አነፍንፎ ያለችበት ይሄዳሉ እንጂ አይቀሯትም። በቃ ዳኒም ዩቱብ ሲቀዘቅዝባት ነው ሩታ ፍለጋ ቢመጣው። አንዱም ተነስቶ ዩቱቡ እይታ ወረድ ሲል ሲቀዘቅዝ ነው ሩታ ፍለጋ ቢመጣው። አብርሃም እንኳን ለአንድ ሳምንት ይጠፋና ልክ ዩቱቡ ወረድ ማለቱ ሲያይ ሩታ ፍለጋ ይመጣል። በምን ምክንያት? ልጄን በማየት በሚለው ምክንያት ለአንድ ሳምንት እሰይ ተለያዩ በቃ አረፍን ስንል አይ ልጄን አላሳይም ማለች ብሎ ይመጣሉ። ቡዜም ዩቱብ ቀዝቀዝ ሲልባት ሩታ እስቲ ሩታ ብላ ያላወራችበት ዩቱብ ራሷን ችላ የሰራችበት እይታውን እዩ። አብርሃም ሩታ ብሎ ሳይሰራበት እይታውን እዩ አይታይለትም። በቃ ሩታ ካላለች በቃ ሩታ የምትለዋን ነገር ካልገባችበት እይታ የላቸውም። የሩታ ታምፕሌን ካልተለጠፈ እይታ የለውም። ይሄን ደግሞ ለምን ጅል ትሆኛለሽ አንቺ? ለምን ጅል ከጅልም ጅል ለምን ትሆኛለሽ? ለምን ሁሌ ትሸወጃለሽ? ይውጥ አንድ ሳምንት ሚዲያ ቢዘጊስ ከአንድ ሳምንት እስኪ ከሚዲያ ጠፍቼ ምንድነው ሚዲያው ያለው ብዬ ከዳር ሆነሽ ይህ ብያን ነበርን። ከዳር ሆነሽ ያቸው እስኪ ይስቲ ከዳር እነሱ እኛ ላይ እኮ ደግሞ ሙድ የሚይዙት እግዚአብሔር ምስክሬን በግሩፕ ይከፋፈሉልሻል። እነዚህ የሩታ ግሩፕ ናቸው፣ እነ ፈረንጁ እነ አቤላ እነ ብሩኬ ደግሞ የአብርሃም ግሩፕ ናቸው። ወላ ከዛ ማታ ቁጭ ብለው እራታቸውን ይበላሉ፣ ሙሳ ይበላሉ፣ ሙዳቸውን እኛ ላይ ይዛሉ። አያቻቸው ገስት ላይ ምን እንደሚባባሉ እንደዚህ
እያሉ ሙድ ይይዛሉ ማለት ነው። የአንቺ ደጋፊ እኮ ናቸው፣ የአንቺ ደጋፊ እኮ ናቸው እየተባባሉ ማለት ነው። ግን እኛንም ሙድ እያያዝንባቸው ያለ ነው በነገራችሁ ላይ እናንተ ሳትሆኑ ማለት ነው። መጡ ደግሞ እነዚህ ጂሎች ማለት ጀምሬያለሁ እኔ ማለት ነው። ሊጃጃሉብኝ መጡ እያልኩ ነው እንጂ ማያቸው አንድ ቀን በፍቅር አላያችሁም። አሁን ላይ ማለት ነው ሊጃጃሉ መጡ፣ ሊቃቃሉብን መጡ ነው ምለው። ግን እናንተ ደግሞ እንደዚህ ሁሌ ስትጃጃሉ እንዲህ ተጃጅላችሁ ትቀራላችሁ። አመሰግናለሁ ሻዊትዬ እኔ ውድ ቴንኪ ብሩታዬ እናመሰግናለን። የስስት የኔ አለም ማለት ነው። እሺ ሌሎቻችሁ እኔ ሀሳብ ስጣችሁ አንዴ ወንዶች ይቅርታ ነው። ዜናት አንድ ቁጥር ጻፍ። ዜናት እስብሻለሁ አንድ ቁጥር ጻፍ። እሺ እኔ አውርቼ ልውረድ ነው አስገቡኝ እያለች ነው። ዜናት አንድ ቁጥር ጻፊ። አንድ ሰው ደግሞ ውረዱ። እሺ ወላ እኔ ልውረድ። ቆይ በእኔ ልውረድ። ዜናት ሳቧት እና እውነትም ሆነ ውሸትም ሆነ ይሄ ነገር ቀርቶ ሌላ ትወርድ እንስማታለን። ማናት ዜነት? የት አለች? አንድ ቁጥር ጻፊ። ዜናት ዜድ 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 ዳዋኔ ቆይ ያረብ የምትላለች ዜድ ነኝ ናት። መሀል አትውረጅ። ገስ ላይ የለችም ግን አትውረጅ። ቦታ አለ ላወርዳለሁ አለ ቦታ አትውረጅ። መሀል ያረብ የምትላለች በኔ ቦታ ታስገባ እኮ ያንቺ ናት እኮ ለምን አስቢያትም ታዲያ ቅድስት ቤት አለች እና እዚህ እየጻፈች እኮ ነው። እስኪ ቆይ እኔ ስባት አለው ነገ በተስፋ ናት። እኔ ስለማውቃት ስባት አለው አውሩ አትቻት እዛ አንድ ቁጥር እየጻፈች እኔ አንዴ አውርቼ ልውረድና ትስቧታላችሁ። እኔ ስወርድ እሷን ታስገባላችሁ። እኔ ትንሽ አይደለችም እንዴ